ታቦት መክተፊያ ነው። ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር የሚገባው ወደ አዳም ከተማ የሚሄደው ዮርዳኖስ ውስጥ ተከፈተ፣ ተቋረጠ፣ ቆመ። ካህናቱ እግራቸው በደረቅ ምድር ላይ ረገጠ። ልክ ነሽ። እንደናንተ አይነቶችን ዳቢሎሶችን ይከታትፋል። ንካውና ሞክረዋ እኮ ስለዚህ መክተፊያ ነው ማለት ነው። መክተፊያ አይደለም፣ መክተፊያ ነው ማናለ ነው እንዴ? ሰይጣንን መክተፊያ ነው ሲያብራራ ማብራራቱን በሌላ ነገር አትውሰደው። እሱ ያብራራበት ምክንያት አንተ በተናገርከው ቃል ተንተርሶ ነው ያብራራለ። ልክ ነሽ እኮ ግን መጨረሻው ላይ ግን ያን ይከተናል አይደል? አይ ይቅርታ አድርጉልኝና ማለት ነው እኮ ቆይኛን ግን ታቦቱ ስለ ታቦቱ መናፍቅ ሆነ እኔ ምን ሆነ ምን አገባኝ። ግን እምነቴን የመንካት መብት ማንም ሰው የለውም እኮ። እምነቱን ነክቷል ወይም ትክክል አይደለም ያደረገው ማለት ነው። እንደዚህ ትክክል አይደለም ያደረገው። ስለዚህ መቀጣት ያ በመከተሱ በጣም ደስተኛ ነኝ። እሺ በጣም ማለት አንተ ራሱ ማለት ነው ያንተን ሃይማኖት ማለት ነው። እኔ ከስሩ ተነስቼ ብሰድብብ ክፉ ቃላት ብናገርብ ምን ታደርጋለህ? ምንም። እንደውም ዝም ብላለች ኢትዮጵያ ኦርቶዶክስ ተዋህዶ እና እግዚአብሔር። ስማኝ አንዴ ካልሰማኝ ምንድነው? አይ ጥያቄ ከሆነ ከጠየቅሽኝ እኔ ልመልስ። አዎ እሺ አንተ ምን ታደርጋለህ? እኔ በተሳደቢ ሃይማኖቴ ምናምን ነገር ብትይ እወድሻለሁ እትዬ በጣም ነው ጌታ ይባርክሽ፣ ጌታ ይወድሻል። ያለሽበት ሁኔታ ጥሩ አይደለም ማለት በጨለማ ውስጥ ነው ያለሽው። ከዚህ ካለሽበት ስራት ደግሞ ሊያወጣሽ የሚችል እርሱ የእግዚአብሔር ልጅ ኢየሱስ ይባላል ብዬ ስለ ኢየሱስ መሰከርልሻለሁ። ቢኮዝ አንቺ ሳትሆኝ የምትሳደቢው አንቺ ነገር ነው። ስለ እግዚአብሔር ስለ መብርሃን ስለ ሁሉ ነገር ነው። ስለ እምነታችን ግን ከስራ አንስቶ ከምን አንስቶ ታቦትን የሚያክል ነገር እኛ የምናከብረውን ያክል ነገር ምን እንዳለ መቼ ሰምተሃል አይደል? እንዲሁም ዝምታ ኢትዮጵያ ኦርቶዶክስ ኢትዮጵያ ኦርቶዶክስ ተዋህዶ ዝም በላ እንዴ አባቱ። ኢትዮጵያ ኦርቶዶክስ ተዋህዶ ዝም ብላለች። ተዋህዶ ጋር አውሪ እስቲ ለምሳሌ እሱ ያውራሽ አንድ ጊዜ ከሱ ጋር አውሪ ችግር የለውም ያውራሻል በደንብ ታብታብና ኮፕሊ ምን አለ ነው ያልሽው? የኔ እናት እየሰማን ነው፣ እኛም እየሰማን ስለሆነ እንከታተልሽ። ምን አለ እስኪ በታቦቱ ዙሪያ እንትና ትዝታው ላሰማህ እንደ ያለው እባክሽ አሰሚኝ እስኪ አሰሚኝ። ልጋተራው ቀጥሎ ከሷ ጋር ምን እንዳለ እንድመስማ ፈልግ። መከታ ነው እኮ ብሏል። እኔ የሱ ያለውን በቃሌ ማለት ስለማልፈልግ አሰማሃለሁ ካሉ ምን ብሏል ያልሽው? መክተፊያ ነው ብሏል። ትዝ ይለኛል። ያስ ብሏል። እርግጠኛ ነሽ? አዎ ብሏል። ማስረጃ ካፈለክ ደግሞ አሳያለሁ። ተሳስተሽ እንዳይሆን አሳያለሁ። በእናትህ ታቦት እንዴት መክተፊያ ይባላል? በሱ አባባል ነው እኮ። እንደዚህ ካለ እኮ ናፍቅ ነው ማለት ነው እንዴ? እንደዚህ ካለማ ሄማ ትክክል አይደለም። ኖ አይ እኛ እንደዚህ መሆኑ አላውቅንማ። ገባሽ? እንደዚህ ሲሪየስ ወንጀል ላይ ማን ተባበረ ነው እዚህ ጋር የምትከራከሩት እኮ አውቃችሁ ወይ ነው ተቋንሽ ድሉ ሲጭ ለመሰብሰብ ሊሆን ይችላል። አይ ዶንት ኬር አባውት ዛት። ግን እምነትና ሌላ ነገር የተለያየ ነገር ነው። ምንም ነገር መንካት የለባችሁም። የሰውን እምነት በሚያከትል ማለት ነው። አይ መክተፊያ ታለ አሁን አሳመነሽ እውነት መክተፊያ ማርያም አሰማሃለሁ። እሺ አሰምት እንዴ እኮ በወንጀል ያስጠይቃል። ምንፍቅና ነው። ይሄ ትክክል አይደለም እንዴ? እሱ ባለጌ ነው አባዬ። አረ ምን ነካው? ትዝታው በጣም ማክብሮ ሰው ነበር አይደልስ? ሹፍ አንተማ ምን አለበት? ኖ እንዴ አይደለም። መረጃ አለ ስላልሽ እኮ ነው። ከሌለማ እየቀለድሽ ነው ማለት ነው። አረ ምን አስቀለደኝ ብለህ ነው አባቱ? ያው ሰርች እያደረኩልህ አይደል? ቶሎ በእናትሽ ዋው አገኘሁት መሰለኝ። ይሄ ነው እንዴ? ቆይ እኔም እኮ አንቺ እያወራሁ ሰርች እያደረኩ አንቺ እውነት ነው እንዴ ነገር? ቆይስ ልቀር። አረ በመድኃኒዓለም አትቀልዱት ግን እግዚአብሔርን ግን ታምኑታላችሁ አይደል? ቆይ ልክ ነሽ እንዴ? ለምን ውሸት ብትዋሺ እስካሁንም አላወራሽም ነበር። ቆይ ስክሪን ልቅረግና እስቲ ይሄኛው ቪዲዮን በትልቁ አድርገኝ ቤካዬ አንድ ጊዜ
የተቆራረጠ ቪዲዮ ለመስማት አይደለም እዚህ የመጣሁት። ኖ ልክ አይደለም። አንቺ ልክ ነሽ እኮ የተቆረጠም ቢሆን ልክ አይደለም እንደዛ ማለት። ቆይ እንስማው እስኪ ምን ነጥቶ ታቦት መክተፊያ እንዴ? ይሄ በጣም ትልቅ ወንጀል ነው። እኛ ራሱ ገርምና እስቲ ቆይ በእናትህ ይሄኛው ነው። ቆይ እስኪ አይደለም ኧረ በእናታችሁ እናንተ ልጌታ ሽፋላችሁ ሰላሙ ነው። እንስማው እስኪ ቆይ ልክ አይደለም እንዴ? ልክ አይደለም። ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው። ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር የሚገባው ወደ አዳም ከተማ የሚሄደው ዮርዳኖስ ወንዝ ተከተፈ፣ ተቋረጠ፣ ቆመ። ካህናቱ እግራቸው በደረቅ ምድር ላይ ረገጠ። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። በፍልስጤም ወደ ዳጎን ቤት የወሰዱት የእግዚአብሔር ታቦት ምን እንደሰራ ተመለከተ። እጅና እግሩን ቀነጣጥሶ ጣለው። በሁለተኛው ቀን ቢመጡ መጀመሪያ ወደቀው፣ ሁለተኛ ቀን እጅና እግሩ፣ በሶስተኛ ቀን እንዳለ ሙሉ በሙሉ ተፈረካክሶ አንገቱ ብቻ ቀርቶ ዳጎን ተከታትፏል። ማከተፈው የእግዚአብሔር ታቦት ከተፈው። ታቦት መክተፊያ ነው አልከኝ? አዎ አጋንንትን ያንተን የክደት እሳቤና የዲያብሎስን አሰራር ይከትፋል። ታቦት መክተፊያ ነው። እንትን ነው። ከስር ዶክተር ዘቤ በህግ ይጠይቅልን ብላችሁ መጻፍ ትችላላችሁ ከፈለጋችሁ። ደግሞ የቦሌ ልጆች የሳሪስ ልጆች በደቦ ተነሱ ዳግ ያለ እንዳትሉ ከፈለጋችሁ ነው ያልኩት። ደግሞ እኔ አላስገድድኩም። ከፈለጋችሁ የቦሌ ልጆች ከስር የሳሪስ ልጆች፣ የጅማ ልጆች፣ የትግራይ ልጆች፣ የኦሮሚያ ልጆች፣ የአማራ ክልል ልጆች እባካችሁ ከስር በደቦ ዶክተር ዘበነ በህግ ይጠይቅልን ብላችሁ መጽሐፍ ከፈለጋችሁ ነው ያልኩት። እኔ በኋላ እንትን ችግር እንዳታመጡ ከፈለጋችሁ በደቦ ጻፉ። ተባረኩ። ላቪዬ ወጣች እንጂ ላቪዬ ነስቲ ምናች ላቪዬ ሰላም ብያለሁ። ምንም ሊቀታ ወደ ይቅርታ እንግዲህ ልጁን ላቪዬ ነስቲ በክሽ እውነት ላቭ ማውተሽ አይሆንልንም ያለ ላቭ አይሆንልንም። ነይ ግቢ ላቭ። አዎ ይኸው ላቪዬ መጣች። ዳግዬ ላቭ መታለች። እሺ ፕራይቬት አድርገሽው አካውንቱን ግን ትችላለሽ። ከዚህ በኋላ ዶክተር ዘበነ በህግ ካልጠየቃችሁት ስሜን አትጥሩ። በህግ ጠይቁልኝ። መክተፊያ ይላል እንዴ ታቦት? ኧረ እኮ እንጀራ እሱ ከላቭ ጋር አውራ። እኔ ምን አገባኝ ታዲያ? አንተ እኔ ምን አገባኝ ታዲያ? ከላቭ ጋር አውራ። ላቭ ያው መታለች። ዳጊ ቪዲዮ አጥፋው። እናንተ ብታስቁ ሰዎች ናችሁ። ማን ያስወጣት? ነይ ግቢ ላቭዬ። ያስወጣት ሰው አለ እንዴ? ነይ ግቢ ዳጊ ፈልግ ዳጊ አፍሳይ የታለች ደግሞ? ነይ ግቢ ላቭ ከዛ ዳጊዬ ሁለታችሁ ጨርሱ። እኔ ምን አገባ? ዳጊዬ አልወጣም። ማንም አስወጣሽ? ራስሽ ወጣሽ ነው? ማንም ሳላስወጣሽ ራስ ነው ያስወጣኝ። ሲጀመር ኢትስ ኦኬ ችግር የለውም አለሁ። እንኳን ደህና መጣሽ። አንቺ በጣም ገርሞኝ እኮ ቪዲዮን አየሁት እኮ። ምን ነክቶ? ኧረ እባክህ ምንድነው ያለው? እስቲ ንገረኝ። እስቲ በደንብ አብራርተህ ንገረኝ። ተገባ ምን ይገባኛል እኮ ነው። መክተፊያ ነው አለ አስተማሪውን ነው ያልከው አይደል? እና ታዲያ በወንጀል መጠየቅ አለበት። እንዴት መክተፊያ ታቦት ሰው የሚያመልክበትን እንትን ታቦት መክተፊያ ይባላል እንዴ? ልክ ነሽ። እንደናንተ አይነቶችን ዳቢሎሶችን ይከታትፋል። አሁን ንካውና ሞክረዋ እኮ። ስለዚህ መክተፊያ ነው ማለት ነው። መክተፊያ አይደለም መክተፊያ ነው ማናለ ነው እንዴ? ሰይጣንን መክተፊያ ነው ሲያብራራ ማብራራቱን በሌላ ነገር አትውሰደው። እሺ አሉስ ያብራራበት ምክንያት አንተ በተናገርከው ቃል ተንተርሶ ነው ያብራራለ። ልክ ነሽ እኮ። ግን መጨረሻው ላይ ግን ያን ይከተላል። አይ ይቅርታ አድርጉልኝና ማለት ነው እኮ። ቆይ እኛን ግን አንድ ጥያቄ አለኝ። ታቦቱ ቆይ ታው ስለ ታቦቱ ቆይ እንዴት አንቺ ደግሞ ጥሩ ጨዋታ ጀመረን። እንደሌለቱ ይከትፋል አይደል? እናንተ አይነቱ ይከትፋል አልሽኝ። ይከትፋል እንደሌለቱ እሰይ መድኃኒዓለም ለታና ሞክረው እኮ አልኩ እኮ። ይከትፋል ማለት መክተፊያ ነው ማለት ነው። እኛ ምናከብረው ቃል በቃል እኮ አንተ የምታከብረውን ባይብል እኔ ምን ብልብ መጥፎ ቃል ብናገርብህ ምን አይነት ስሜት ይሰማል? መጥፎ ቃል ነው እንዴ ተናገረው ዶክተር ዘቤ? እኔ ደግሞ ዶክተር ዘቤ ጥሩ ሰው ነው። እኔ መጥፎ ቃል ተናገረ ብዬ አላሰብኩም። እኔ ስለ ዶክተር ዘበነ አይደለም ያወራሁት።
ዶክተር ዘበነማ አንተ ስላልገባ በስነ ስርዓቱ አብራራለ እኮ መክተፊያ ሙሉ በጥቅስ ላይ አብራራለ በጥቅስ ከኢያሱ ላይ ጠቀሰ ዳጎን እንዴት እንደተከሰከሰ እንደተከተፈ አሳየኩ ዶክተር ዘበነ እኮ በጥቅስ ነው መክተፊያ መሆኑን ያስረዳው ለሚጠራጠሩ ሰዎች መክተፊያ አይደለም ብለው ለሚጠራጠሩ ሰዎች በጥቅሱ ላይ ያስረዳው እንዴት ውሃ እንደተከተፈ ውሃ ሲከተፍ እንግዲህ እግዚአብሔር ያሳይሽ እኔ ምን ጨነቀኝ ብቻ ዋናው ነገር ውሃ ተከተፈ አለ ዶክተር ዘበነ በጥቅስ እና ታዲያ ምንድነው ማን ነው ጥፋተኛው ጭራሽ እኮ አይደለም እንኳን ሊሊቅርና ነው ጭራሽ ጥቅስ አለኝ ብሎ መጣ ዶክተር ዘበነ ምን አጠፋንኛ አሁን እኮ ግራ የገባን ነገር እኛ ስንለው እንደሚያናዳችሁ በጥቅስ አስደግፎ መጣ መክተፊያ መሆኑን እኮ ያልኩሽ እኮ ነው አያገባም አንተ ምንም ቢናገር ይወለድ ስለ ዶክተር ዘበነ አይደለም እያወራን ያለ ነው አይደለ ስለ ትዝታው ነው እያወራን ያለ ነው አሃ ገባይ ዶክተር ትዝታው ሲለው ስህተት ነው ዶክተር ዘበነ ሲለው ግን ትክክል ነው አይደል አንተን ሲያስረዳ ነው እናንተ ስላልገባችሁ ሲያስረዳኝ መክተፊያ አይደለም ብሎ አስረዳኝ ወይስ መክተፊያ ነው ብሎ አስረዳኝ እኮ ንገሪኛ እኮ ይልሽ የሰማሁሽ እኮ ሲያስረዳ ዶክተር ዘበነ መክተፊያ ነው አይደለም ነው ብሎ አስረዳ ወይስ አይደለም ብሎ አስረዳ ነው እኮ ነው ያለው አይደለም ቢል ኖሮ ይሄው አስረድቷቸው ዶክተር ዘበነ ከዛሬ ጀምሮ መክተፊያ አትበሉት ይይን ነበር ነው ጥቅስም አለ ይከትፋል መክተፊያ ነው አለ እሺ አለንኛ ምን አጠፋን ቃል በቃል መክተፊያ ነው አለ እኮ ላሰማሽ እንደገና ይኒናት እኛ ምን አጠፋን እኛ ያለው በጥቅስ ማስደገፉ እኮ ነው እሱ ትንሽ የተሻለ ያረጋው የተለየ ነገር የለም ስላልገባህ አስረዳህ እኮ አልኩ እኮ አስረዳኝ ሲያስረዳኝ አይደለም ብሎ ነው ያስረዳኝ ነው ብሎ ነው ያስረዳኝ መክተፊያነቱ እኔ ይኸውልህ እንደዚህ አይነት ክርክር ውስጥም ሲጀመር መግባት አልነበረብኝም ግን ይኸውልህ ልንገርህ አንደኛ ነገር ማለት ነው ኖ ጭንቅላትም ምናምን አትያዝ ልንገርህ ብል እነግርሃለሁ ሲጀመር ማለት ነው ይሄ እምነት ነው እምነት ማለት ምን ማለት እንደሆነ ታውቃለህ እንደዚህ የምንዘባበትበትና እንደዚህ የምናወራበትም አይደለም እኮ ዶክተር ዘበነ ዘብቷል እያልሽን ከሆነ እሱ ዶክተር ዘበነ አይደለም እያወራው ያለው ስለ ትዝታው ነው ስለ ሃይማኖቴን ስለ አንድ ነገር ነው ያወሩት አንቺ ስለ ትዝታው አውሪኝ ደግሞ ስለ ዶክተር ዘበነ ላውራ ፌር እንዲሆን አንቺ እንዲከሰስልሽ አንተ ስላልገባህ ነው ያስረዳ እኮ ሲያስረዳኝ ታቦት አይደለም ብሎ አስረዳኝ ማን መክተፊ አይደለም ማለት ታቦቱ መክተፊ አይደለም ታቦት እሺ አባቴ አለ እኮ ነው ያለው ጠረጴዛ ነው እውነት ግን ነው ጠረጴዛ ነው አይደል ይቀጥሉ ሊቀታው አይ እኔ ላሻሽላት ይቀጥሉ ሊቀታው አይ መክተፊያ ሳይሆን ጠረጴዛ ነው አይደል መክተፊያ ላይ ብቻ ይቆይ ትንሽ ችግር የለም ዳጊ ይቀጥሉ ነው አይደል እሺ አይ በቃ እናጠቃለን እኔ እናት ምንድነው መሰለሽ አሁን መሆን የነበረበት ከእናንተ ቤተ እምነት አንድ ሰው መጥቶ ነው መክተፊያ አይደለም ይሄው የእግዚአብሔር ቃል እንደዚህ ይለዋል ታቦቱን ነበር ማለት ያለበት የእናንተው ዶክተር ቀሲስ መጥቶ አዎ መክተፊያ ነው ለዛውም እንትን ይከትፋል ብሎ በጥቅስ አስረዳ እንግዲህ ጥቅሱ ትክክል ነው አይደለም በኋላ እንመለስበታለን እኔ እግዚአብሔር ትግስቱ እናንተ መታገሱ ይገርመኛል እውነት እሱ ትግስቱ ማለት ለሁላችንም ነው ቆይኔ እናት አሁን ግን ምን መሰለሽ ባጭሩ ዛሬ የተረዳሽው ነገር ምንድነው መሰለሽ ስድብ የመሰለሽ አሯሩጣው ስላጫጫሁት ክፋት የመሰለሽ ነገር ያንቺው ቀሲስ በደንብ አርጎ በጥቅስ አስደግፎ መክተፊያነቱን አስረዳ ምን እናርግ መቃወም ነበር ያለባቸው ያንቺ ቤተ እምነቶች ምንድነው ማድረግ ያለባቸው ሲኖዶሱ መቃወም ነበር የነበረበት የሆኑ ግለሰቦች ናቸው ተሯሩጠው ሊከሱ የተነሱት እንጂ ከከሰሱ ዘቤም ገባሽ ማለት ነው ኢትዮጵያ ስትገባ በዚህቹ ተከሳ ትገባለች ማለት ነው ፍርድ ቤት ይቀርባል ማለት ነው ስለዚህ እኔ እናት አንዳንድ ጊዜ ምንድነው እየተከናወነ ያለው ዞር ብሎ ማየት ጥሩ ነው አንገት የተፈጠረበትን ዓላማ መጠቀም ጥሩ ነውና ተባረኪ ለዛሬ ሊቀታ ሆዶ የሚያዋሩሽ ነገር አለ መቀጠልሽ ዳጊ እንትን አንዳንዴ ስክሪን እያየ ኢኳላይን በእናትህ እሺ አምሶሪ ነጥቷልሽ ቀጥሉ ስልክ መጣብኝ ተባረኩ የገባ ሰው እሺ ታፕታፕና ኮፕሊንክ ያርጉ ይቅር ሳይሆን በጣም ነው የምወዳችሁ ታፕታፕ ኮፕሊንክ እሺ ሙሌ ሰላም ነው እግዚአብሔር ይመስገን እሺ ኦርቶዶክስ ነህ አዎ ለአንተ አይደለም ጥያቄ ለዳጊ ነው ዳጊ እንዴት አመሸህ በጣም የሚገርም ነገር እንደና መሸ አንድ ከሆስቱ ጋር ጨርስ መጀመሪያ ግን ሌላ እሺ አውርድ በቃ ድታችሁን ብራዘር አዝ ታችሁ እንደውም ብሎክ አንድ ቁጥር ጻፍ እሺ በዚህ አንድ ቁጥር ጻፍ በእናትህ ላስገባ አንድ ቁጥር ጻፍ በቃ አንድ ቁጥር ጻፍ ያው ልጅ ሙሌ ላስገባ ማለት ነው ሙሌ አንድ ቁጥር ጻፍ እስቲ ኢትዮጵያ ግን እንዳይገባ ዶክተር ዘቤ ኢትዮጵያ አሁን እንዳይገባ አስበዋል ከትዝታው ጋር አንድ ላይ ፍርድ ቤት ሲያቆሟቸው ሙሌ አንድ ቁጥር ጻፍ ሙሌ እሺ የለህም ሙሌ
አይ ኦርቶዶክስ በቃ እድሜ ልካችሁ እንደዚህ ነው የምትሆኑት። እሺ ኦርቶዶክስ ካላችሁ ለቁጥር ጻፉና ግቡ። ዮኒ ማኛ ይላል። ዮኒ ማኛ እስካቦኛ ብለህ እርሱስን እኔ ብራዘር በራሱ ለምን በራስ አትከፍትም? ራስን ችለህ እንትን በል። እሺ ኦርቶዶክስ ተዋህዶ እኔ ኦርቶዶክስ ተዋህዶ ነው የምፈልገው። በእናታችሁ ሁለት ቁጥር ጻፉ። ሙሌ በጣም የሚገርም አንድ ቁጥር ጻፍክ። ወደ አጽደ ቲክቶክ ተቦልካል ብራዘርዬ። ደህና ሁን ብሎክ ደህና ሁን ብራዘርዬ። እሺ ሁለት ቁጥር ጻፉ ኦርቶዶክሶች ካላችሁ። ሁለት ቁጥር ጻፉ ኦርቶዶክሶች። እሺ የጻፈ ኦርቶዶክስ ገባ ትላለህ። እሺ ሜዳ ማስገባ። እሺ ረበስ ማሙል አርጂ በሰላም ነው። ፈለገ መጽሐፍ ተሳድበዋል። ሰዋት እኛ እኮ ክርስቲያኖች ነን እንዴ ወንድሞች፣ በተለይ እህቶች ወንድሞች ምናምን ነገር ተሳድበዋል። ይሳደባ ሰው። እኛ መጽሐፍ አስጠባቂ አይደለንም። እኛ እኮ ሰደባችሁን ሳይሆን አልሰደብናችሁም ነው እኮ አንዱ ውይይታችን እንጂ ሰደባችሁን ችግር የለብንም። ዳግም እሺ ተክሌ ሰላም ነው። ተክሌ ሸዋ እግዚአብሔር ይመስገን ሰላም ነው። አንተ አለው እግዚአብሔር ይመስገን። እሺ ኦርቶዶክስ ነህ? ነኝ። እየቆየ ነው የምትሰማኝ ወይስ እንዴት ነው ብራዘርዬ? ኔትወርክ ይዞኝ ነው እንጂ እንትን አሁን እየለቀቀ። እሺ ተናገር። እሺ በትዝታው ሳሙኤል ክስ ምን ተሰማ? መከሰስ አለበት ብለህ ታምናለህ? የተሰማን ስሜት ንገረን። ኧረ ለምን ታችሁበክ የአሁኑ ቪዲዮ የዶክተር ዘበነ መክተፊያ ነው ያሉበት ቪዲዮ እኔ ፔጅ ላይ ያለባካችሁ ኮፒ ሊንክ ምናምን ሼር ምናምን ሪፖስት አድርጉ። ተባረኩ ሁላችሁ ነው ከስራ ያላችሁ ለሚጠይቃችሁ እንግዲህ ያንን ሼር ያደረጋችሁ ያንን አስኮንኩሙ ትላለህ ዳግዬ። እሺ ሮዛ ሰላም ነው? ያ ሰላም እንዴት ነህ? አለን እንኳን ደህና መጣሽ። እንኳን ደህና ቆየህ። ኦርቶዶክስ ነሽ? ያ that's good። እሺ በትዝታው መከሰስ ምን ተሰማሽ? ደስታ። ኧረ በስመ አብ ደስ ይላል። እሺ ይሄንን ሐሳብ ከሊቀ ተዋህዶ መቀጣት አለበት። ችግር የለም። በጣም ነው ሃይማኖታችንን ያዋረደው። ስለዚህ መቀጣት አለበት። ዋው በጣም ነው የሚገርመው። እኔ የምልሽ አንቺ ያለሽበት ቤተ እምነት ሐዋርያዊ ቅብብሎሽ አለው አይደል? አንቺ ያለሽበት ቤተ እምነት ሐዋርያዊ ቅብብሎሽ አለ። በክርስቶስ ትምህርት ነው የምንኖረው ብላችሁ የምታምኑት? ያ ግን ስለ ያልተገባ ነገር ነው ሲዘልፍ የነበረው። ቆይ ታለሚ ችግር የለውም። እንደዛ ብለሽ ነው የምታምኚው ታለሚ? ያ ስለዚህ ሐዋርያዊ ቅብብሎሽ አለ። እንደገና ደግሞ በክርስቶስ ትምህርት ነው የምትኖሩት። ያ ማለት አንድ ሰው ቢያጠፋ አንድ ሰው የሆነ ነገር ቢል ሃይማኖታችሁን ቢነካ ቢሰድብ ስድብ እንኳን ቢሆን በእርግጥ የለበትም እንጂ ቢሆን ያንን ሰው ሃይማኖትን ለማስጠበቅ ክሰስ፣ ያዘው፣ እስር ቤት አስገባ፣ አስፈርድበት፣ አልፎ ደግሞ ከሄደ የሞት ፍርድ አስፈርድበት፣ አስገድለው የሚል ነገር። የሞት ፍርድ እንኳን አይፈረድም፣ ግን በቅጣቱ መቀጣት አለበት። ሊቀ ተዋህዶ አሉ አውራት። ታብታብና ኮፕሊንክ አድርጉ። እንዴት ነሽ ሮዛ? ሰላም ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየ። ታቦት እንደው አሁን ጠረጴዛ ነው እያለ ሲል ነው የሰማሁት ብዙ ጊዜ እና ጠረጴዛ አይደለም ታቦት። ስለ ታቦቱ ብቻ እኮ አይደለም የተናገረው እሱ ስለ መጽሐፍ ቅዱስ ራሱ በጣም ሲያጥላላ ነበረ። ብዙ መጽሐፍ ቅዱስ
ይሄ መጽሐፍ ቅዱስ ከዛ ይታያል አይታይም እያለ ብዙ ነው የተናገረ ያለው ብዙ ነው ሮዛ እየሰማሽ ነው? ስለሱ ቀጥሎ እናወራለን። ስለ መጽሐፍ ቅዱስ ሁሉ ተናግሯል እኮ ልጁ። ገድላቶችን ነው አስቡ እንጂ ገድላቶችን ድርሳናት መጽሐፍ ቅዱስ ተደርድሮ ማለት ነው በዚህ ይታያል አይታይም እያለ ብዙ ነው ሲናገር የነበረው እኮ። አዎ እኔ እኮ እያልኩሽ ያለሁት አሁን ወደሱ ልመጣ ነው። እና ስለዚህ እየሰማሽ እንጂ ሮዛ ወደዳችሁም ጠላችሁም መቀጣት አለበት። አይ ማሰሚ መያዝ አለበት። ማሰሚ ከሆነ ትወርጃለሽ። ሎረድ ምንም ችግር የለም። በቃ ማውራት አልፈለግሽም ወይም ምንም እውነት እንዳይፈልግሽ ሎሳይ አቶችም በደንብ አድርገሽ ተለማምጡ ከእሳቸው ጋር ገባሽ? አይ ስልካውን አንተ ምንድን ነው የምትለው? ይቀጣ ነው ወይስ ሳይቀጣ ነው የምትለው? እስቲ ልጠይቅህ። አንተ እኔ አንተ ልጠይቅህ። እየሰማሽ ነው? አንተ ጠየቅህ፣ እኔ ደግሞ ልጠይቅህ። እስቲ አንተን ምንድን ነው የምትለው አንተ? እሺ የኔ ጥያቄ ከመለስሽ በኋላ እኔ መልስልሻለሁ። እኔማ ልንገርሽ፣ እኔ ጋር ከመጣሽ እኔ ክርስቲያን ነኝ ማለት እኔ ክርስቲያን ነኝ። እኔ ክርስቲያን ስለሆንኩኝ እኔ የምለው የእግዚአብሔር ቃል እንደሚለኝ ነው የምለው። ገባሽ? ስለዚህ የእግዚአብሔር ቃል የሚለኝን ስለምል አባቶችን አጥላሉ ይላል። የሰማሽ ነው? ያዋረደ ያጥላላ ሮሳዬ የሰማሽ ነው? ከሰማሽኝ እኔ ቤካ የምለው እንደ እግዚአብሔር ቃል ነው የምለው። አለቀ። እኔ የተከተልኩት እግዚአብሔር እኔ የተከተልኩት ኢየሱስ ደካማ አይደለም። በጠበቆች ተደግፎ የሚቆም በጠበቆች ተደግፎ የራሱ መብት የሚያስጠብቅ ደካማ አምላክ የለኝም በነገርሽ ላይ። ሲቀጥል ደግሞ እኔ ክርስቲያን ነኝ። ምን ማለት ነው? ሰዎች ቢሰድቡን ስድብን በስድብ ፈንታ ሳይሆን ስድብን በምን ፋንታ መመለስ እንዳለብን የተማርን ነን እኛ። ለምሳሌ ንገርሽ፣ ለምሳሌ አንድ ሰው ክፉ ቢያደርግብኝ ቤካ ምንድን ነው የሚያደርገው? እንደ ክርስቲያን የክርስቶስ ተከታይ እንደመሆኑ መጠን መጽሐፉ እንደዚህ ይነግረኛል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 9 ላይ እንደዚህ ቁጥር 9 ላይ ክፉን በክፉ ፈንታ ወይንም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ። አይሽ በበረከትም ልትመልሱ ለዚህ ተቆጥራችኋልና፣ በረከትን ልትወርሱ ለዚህ ተጠርታችኋልና። ምን ክፉን በክፉ ፈንታ ፈጽሞ እንዳትመልሱ። አንድ ሰው ቤካ ላይ ክፉን ቢያደርግ አይደለም ስለ እምነቴ ስለ ሃይማኖቴ ስለ ኢየሱስ አይደለም በገዛ ነገር እንኳን አንድ ሰው ክፉ ነገር በህይወቴ ላይ ቢያደርግብኝ ላደረገው ነገር ያንን ክፉ በክፉ ፈንታ መልስ አይደለም የሚለው የኔ እግዚአብሔር። የተከተልኩት ኢየሱስ የተከተልኩት የክርስትና እምነት ክፉን በክፉ ፈንታ መልስ፣ ስድብን በስድብ ፈንታ መልስ። እንደጋ ደግሞ የተከተልከውን ሃይማኖትን ቢናገሩ ቢሰሩ ያን ሃይማኖት በጠበቃዎች ምናምን ነገር አስከብር የሚል አይደለም። ስለ ስሙ መከራ እንድቀበል፣ ስለ ስሙ መሰደብን ክብር፣ ስለ ስሙ መጥላላትን ክብር፣ ስለ ስሙ መዋረድን ክብር አድርጌ እንድቀበል ነው መጽሐፉ የሚያስተምረኝ። በታለምዬ እኔ ጋር ከመጣሽ እኔን ስደብኝ፣ ከፈለግሽ ስትሰድብኝ እመርቅሻለሁ፣ ስትረግምኝ እባርክሻለሁ፣ ስታጥላልኝ እንደፈለግሽ ስታደርጊ እባርክሻለሁ፣ እወድሻለሁ ብዬ ነው የምንሰው። ለምን ሲባል በዚህ መንገድ ስለሆነ ለበረከት የተጠራሁት። እሺ ታለምዬ እና እኛ ጋር ስመጭ እኛ ክርስቲያኖች የአባቶቻችን ፈለግ ተከትለን የመጣ ነው። ኦኬ የነማንን? የነ ሐዋርያ ጳውሎስን፣ የነ ጴጥሮስን፣ የነ ዮሐንስን ገባሽ አይደለም? የነ ዮሐንስን ኦኬ የነ እስጢፋኖስን። ለምሳሌ እስጢፋኖስ ምንም ባላደረገበት ስለ ጌታ ኢየሱስ ምስክር ስለሆነ ያን ነገር አየሽ፣ እሱ ተወግሮ የሐዋርያት ሥራ ምዕራፍ 7 እስጢፋኖስ ባልሰራው ወንጀል ተከሰሰ። በሊቃነ ካህናቱ ፊት አቆሙት። ከዚያ በሙሴ ላይ ስድብን ቃል ተናግሯል ብሎ በሐሰት አስመስክሮ እንዲገደል ተፈረደበት አይደለም? ታዲያ ሲሞት አየሽ የሞተው ስለ ኢየሱስ ተናግሮ ነው። ሰዎች ይህንን መሲህ ያውቀው ወደ እውነተኛ መንገድ እንዲመጡና ከእግዚአብሔር ቁጣ እንዲተርፉ ገባሽ ስለመሰከረ ነው። መዳን በኢየሱስ ብቻ ነው። ከኢየሱስ ውጭ ሌላ መዳኛ መንገድ የለም። እግዚአብሔር አብ የላከው እርሱ ነው። ስለ ሰው ልጆች ኃጢአት የቤዛነትን ሞት የምትክን ሞት የሞተ የኃጢአትን ቅጣት የተቀበለ እርሱ ነው። በእሱ ካመናችሁ የእግዚአብሔር ልጅነት ትቀበላላችሁ ብሎ ስለተናገረ የሞት ፍርድ ተፈረደበት። ማን? እስጢፋኖስ። ከዚያ በኋላ ምን አደረገ? ታለም የሚወግሩትን ጌታ ሆይ እኔ አንተን አገልግዬ አንተን እንደዚህ ያደረኩኝ ግደላቸው፣ ጨፍጭፋቸው ምናምን አላለም። አይሽ የኔን ደም በእነሱ ላይ አትቁጠር፣ ምህረት አድርግላቸው ብሎ ስለነሱ ማለደ። ገባሽ? እኛ እንደዚህ ነው የምናደርገው። እሱ ብቻ አይደለም። ጌታችን ኢየሱስ ክርስቶስ እነ ጴጥሮስ ምን አሉት? የተቀበላችሁትን መንፈስ አታውቁም። ቢኮዝ እነሱ የፈለጉት ነገር አለ።
በብሉይ ኪዳን የነበረውን ነገር ልክ ሐዋርያቱ ለምሳሌ ኤልሳ ይመስለኛል ባልተሳሳት እና ከሰማይ ምናምን ብሎ ልክ በህፃናቱን በምንድነው በጅብ አስፈግቶ አስበላው በዚህ ልክ እሳቱ እና እንደሚሉት ደሴም ነገር ፋንክሽን እንደሚያደርግ አምነው ሲሉ አይ እናንተ ከየትኛው መንፈስ እንድትቀር አልታውቁም ብሎ በዛ ፈንታ በጎና መልካም ነገር ያደርጉ ዘንድ ነው ያስተማራቸው። አይሽ እኛ ክርስቶስ ተከታይ ነን። በሞታችን ነው ሰዎች የሚያድነው እንጂ በጠበቃ የሚጠበቅ በጠበቃ የሚደገፍ እምነት የለንም ታለምዬ። እሺ አሁን ይሄ ምን መሰለሽ፣ በዚህ አጋጣሚ ያለሽበት ቤተ እምነት ልክ እንዳይደለ ወይም አንቺን ያስከተሉሽ እግዚአብሔር ብሎ ያሉሽ የውሸት እግዚአብሔር ደካማ እንደሆነ ምን ታውቂም ስለፈለገ ነው ታለምዬ። ደካማ ነው እሱ። ወደኛ ከመጣሽ እንደዚህ አለ። እሺ ታለምዬ ትህሳ ያነሳው ነገር አንቺ መጽሐፍት ብለሽ ያልሽው ገድላት ናቸው። መጽሐፍ አይደለም፣ መጽሐፍ ቅዱስ አይደለም፣ ገድላት ናቸው። በክርስቶስ ትምህርት ላይ የተጨመሩ የተረገሙ ትምህርቶች ናቸው። እነሱ እንደ እግዚአብሔር ቃል እሱ ብቻ ሳይሆን ደግሞ ስለ ቤተክርስቲያን የማይነገረውን ለምሳሌ ስለ ምስጢራት አለ። ያን ምስጢራት ደግሞ በጣም ነው ያዋረደው የነበረው እሱ ማለት ነው። እታለምዬ አንቺ ሸውዶሻል፣ ምስጢራት ምናምን ብለው ሸውዶሻል። አይሽ የሚሸውዱሽን ያንን ነገር ፈጽሞ ድጋሚ እንዳያታሉሽ የነገረሽ ነው። አንቺን እኮ ነው ያነቃ ያለው። እሺ ታለምዬ ይኸውልሽ፣ አንቺ ቢገባሽ ምን ታደርጊያለሽ መሰለሽ? ትንሳ ሳሙኤል ፔጆች ውስጥ ገብተሽ ቁጭ ብለሽ አድምጪ። ከዛ የሚላቸውን የመጽሐፍ ቅዱስ ክፍል የሚነግርሽን ደግሞ አንብቢ። ከዛ የሚሉትን እሱ የሚለውን ነገር አመዛዝነሽ ለመመልከት ሞክሪ። ህይወት ነው የሚሆንሽ። እሺ ሚስጥራት ብሎ አረ ያልመሰረጠሩት ነገር የለም ታለምዬ። እኔ አንድ ጥያቄ ልጠይቅሽ። ኦኬ ቤካኒ እኮ ዛሬ አይደለም ማቀህ አንዳንድ ጊዜም እከታተልሃለሁ። እሺ ዛሬ ብቻ አይደለም የገባው ከታቾኝ አልፎ እከታተልሃለሁ። እሺ ታለምዬ እኔ አንድ ነገር ልጠይቅሽ። ወንጀለኛ ሊሆን የሚገባው ለምሳሌ በግ ቀብሮ ሰው ላይ ያስመተተ ታቦት የሚባለውን አስደግሞ ለእስላም የሸጠ አልፎ ተርፎ ጳጳሳቶችን ሁሉ ያስገደለ ነው ወይንስ ስተትህን ስተት ነው ብሎ እንደ እግዚአብሔር ቃል መዝኖ አውጥቶ የገለጠው ነው ወንጀለኛው? ከብዳን ቤካ ወይሽ በጣም ነው የምንወድሽ ሮዚዬ፣ ጌታ ምስክር። እኛ ካለሽበት ከጨለማ ዓለም እንድትወጪ ከእግዚአብሔር ቁጣ እንድትድኚ ነው የምንፈልገው። ይኸውልሽ ወንጀለኛው በግ አስቀብሮ በታቦት ላይ ጠውላው ላይ አስመትቶ ለሙስሊም የሸጠና እሺ ታለምዬ ለዚህ ደግሞ ሰው ያስገድለ ነው። ኦኬ ሰው ያስገድለ ወንጀለኛ እንጂ ከእግዚአብሔር ቃል ውጪ የሆኑትን ነገር አምጥቶ እንደ እግዚአብሔር ቃል ፈትሾ ልክ አይደለም ብሎ በእግዚአብሔር ቃል የሐሰትን ትምህርት ማፍረስ እሱ ከሐዋርያቱ የለመደውን የተቀበለው መጽሐፍ ቅዱስም የሚደግፈው ነገር ነውና እትዬ እባክሽን አሁንም ያለሽበት ቤተ እምነት ሚስጥራት ብሎ በጣም ብዙ ነገር አመስጥሮ ደብቀው እውነትን እንዳታቂ ከእውነት ጋር እንዳትገናኝ የዓለም ሕይወት እንዳታገኝ መዳረሻሽን ሲኦል እንዲሆን ነው ያደረጉት። አሰበሽዋል? አንቺ በምድርም ኖረሽ ከዛ ነፍስሽ ከስጋ ስትላቀቅ ማረፊያሽ የእሳት ባህር ሲሆን ከባድ ነው አይደል? በጣም ከባድ ነው። እግዚአብሔር አምላክ ሰው የሆነበትን ጉዳይ ጥለሽ በሌላ በኩል መዳኛ እንደሚኖር አድርጎ አስተምሮሽ ሳታውቂ የነፍስሽን እረኛ ሳታገኚ ባልተገባ ነገር ውስጥ እንዳለሽ ሞተሽ መዳረሻሽን ገሃነመ እሳት ስታደርጊ ያሳዘንም ለታረሚ እባክሽ በእውነት እንወድሻለን። ጌታ ኢየሱስ ክርስቶስም ይወድሻል እና ብቻለሽ እኔ ዛሬ ወደ ጌታ መንግስት ልትጨምሪ ደስ ቤካዬ ምን እንደበሉ መጽሐፍ ቅዱስ ላይ ተጽፏል። ምን እንደበሉ አይደል እንዴ? በጌታ እራት ሰዓት ላይ ወቅት ላይ ምን እንደበሉ በዛ ምሽት ተጽፏል። የበሉት ነገር ምን እንደሆነ በተጻፈበት የበሉት ነገር በአደባባይ በሆነበት በወንጌላት ላይ በተጻፈበት ሁኔታ መልሶ ሚስጥሩ ማድረግ የአደባባይን ጉዳይ ሚስጥር ነው ሲሉ ምን ማለት ነው እንዴ? ሚስጥር የሆነው ነገር እኮ ኦልሬዲ ተገልጦ መጽሐፍ ቅዱስ ላይ ተጻፈ። ምን እንደምትበይ ምን እንደምትጠጪ ኤቭሪቲንግ ተጽፏል። ዓላማው ምክንያቱ ሁሉ ነገር የተጻፈውን ነገር ወስደው እንደገና ደግሞ ድብቅ ሲያደርጉት ምንድን እየተከናወነ ነው? እና እቺ ሚስጥራት የሚለው ነገር ስለነካት ነው። ከርዕሳችን ውጭ ሊሆን ይችላል። ግን ለምን ተፈለገች? ሚስጥር ማድረጓ ለምን ተፈለገች? የምታውቂው ነገር ደብቀው ከዛ እንደገና ሪቪል ማድረጉ ለምን አስፈለገ?
ምንድነው ጌሙ? ይሄንን ራስሽ ድረስበት። አሁን ዛሬ ርዕሳችን አይደል እንጂ ብዙ ማለት እችላለሁ። እየተሰራ ያለ በሰው ማይንድ ላይ እየተጫወቱበት ያለው ጌም አለ። ግን ኢየሱስ ሚስጥር አላደረገውም፣ ግልጽ ነው። ኦፊሻል ይኸው ተጽፎልናል፣ ወንጌላት ላይ ጽፏል። ምን እንደምንበላ ምን እንደምንጠጣ የሆነ ሰርፕራይዝ አይደለም፣ የሆነ እንዳይታወቅ የተፈለገ ነገር አይደለም። እንዲታወቅ የፈለገው ነገር ነው። ለመታሰቢያም አድርጉት ተብሎ እንዲደረግ ኢየሱስ የፈቀደው ነገር ነው። ግን እንዲህ ያደረጉ እንትን ሚስጥር ነው። ነገር ሁሉ በምሳሌ የሚሆንብን እኛ አይደለም፣ ሚስጥር የሚሆንብን እኛ አይደለም። እና እህቴ አንዳንዴ ለምን ብሎ መጠየቅ ጥሩ ነው። ከዛሬው ርዕስ ጋር በጣም የራቀ ሊሆን ይችላል። ግን በዛው ልጣላችሁም አይደለም የገባሁት። በሬስፔክት አከብራቸዋለሁ። አመሰግናለሁ። የምን አለ መሰለሽ፣ ዳግዬ በደንብ እንደውም በተሻለ መንገድ ነው ያብራራውና የገለጠውና በተቻለ መጠን ምን አለ መሰለሽ፣ እኔ ምክሬ ይህንን ጌታ ሳታውቂ በስሙ ያጡትን ይቅርታ ሳትቀበይ ከእግዚአብሔር ጋር መታረቅን ሳታገኝ የእግዚአብሔር ልጅነትን ሳትቀበይ እንዳትሞቺ ነው። አሁን ከስር ያለችው እህትሽ ኦርቶዶክስ ነበረች፣ አሁን ግን በጌታ ናት። ገባሽ? በጌታ ናት። በቅርቡ ነው፣ ኦልሞስት 3 ቀን ይሆናል። እግዚአብሔር ይመስገን፣ እግዚአብሔር መንግስት ከተጨመረች ከእግዚአብሔር ቁጣ ከተረፈች ከዳነች ማለት ነው። እሺ ታለምዬ፣ በተቻለ መጠን ትዝታ ወንድማችንም ኤምነትም ዳንዬም ብዙ ወንድሞቻችን እኔ ይቅር ብየዋለሁኝ አሁን ለተናገርኩት ያ ሁሉም አሉ። አሁን እነሱ በጠቅላላ እያመጡ ሲገልጡ መጽሐፍ ቅዱስን ሳይሆን ከመጽሐፍ ቅዱስ ውጭ የሆኑትን ገድላትን ማለት ሐዋርያት የማያውቁትን አስተምህሮ ከክርስቶስ ትምህርት ውጭ የሆኑትን ነገር አምጥቶ ነው በእግዚአብሔር ቃል ገልጦ ወደ አደባባይ እያመጡ ብዙዎችን እያነቁ ያሉትና እኔ አንቺ እውነቴን ነው የምልሽ። ኦኬ አሁን እሱን ለተናገርኩት ይቅርታ ጠይቃለሁ። ምንም ችግር የለውም። ዋና ነገሩ እባክሽን ወደ እውነቱ እንድትመጪ ነው። ወደ እውነቱ ምን ፈልገው እሱ ነው። ገባሽ? በቃ እግዚአብሔርን ብቻ ኢቨን እንኳን ከአምልኮ ስርዓት አንጻር እግዚአብሔርን ብቻ እንድታመልኪ ሁሉን የሚችለውን እግዚአብሔር አምላክ በእርሱ ብቻ እንድትመኪ በእርሱ እንድትደገፊ። ገባሽ? በጣም ብዙ ነገር በነገሮች ላይ ኢቨን እንኳን የሰላም ማጣት በአንቺ ህይወት ውስጥ ኖሮ ከሆነ ከዚያ ካለሽበት ከሰላም ማጣት የሚያሰርፍ የሚያረጋጋ ከአንቺ ዘንድ ፈጽሞ ሊጠፋ የማይችል ከእሱ ዘንድ የሚስትሽ ራሱ ሰላም። ሌላ ጊዜ ትጸልይልኛለህ። አሁን ልውጣ በቃ። እሺ ሌላ ጊዜ እመጣለሁ። ፎሎ ታደርገኛለች መሰለኝና ኦኬ አደርጋለሁ። ፎሎ ባክ ልመልስልሽ ታለሚ ፕሊዝ። ኦኬ እመጣለሁ ሌላ ጊዜ ስታስተምር። እሺ ፎሎ አድርግኝና ፎሎ ባክ ልመልስልሽ። በዚያ በቃ ሁለታችንን በደንብ እናወራለን። ዳግዬንም አውሪው፣ ዳንዬንም፣ ኤርሚ ጋምኔ፣ መርሴ ጋምኔ፣ ማንዬ ጋር እዛም ነይና ከዛ ስላለው ስለ እግዚአብሔር ቃል እንማማራለን። ጌታም ደግሞ ይረዳሻል። እሺ ታለሚ። ኦኬ አመሰግናለሁ። አውጣ ቴንክ ዩ። እሺ ታለሚ። እሺ ወግዬ ሰላም በይን። መንኗ እንደ መርሲ ኢን ዘ ሃውስ ሉና ማለት ነው። ታፕታፕ ኮፕሊክ ያደርጋችሁ ሰላም በሉን እስቲ። እኔ ደግሞ ስራ ላይ ሰው በቃ አይታወስኝ ቢዚ ምናምን ይመቻችሁ ተረ ሻሎም ወግዬ እንዴት ነሽ? እግዚአብሔር ይመስገን። ዳግዬ የተወደድክ ሰላም ነው ወይ? መነንዬ ሊቀ ተዋህዶ ሜርስዬ እውነቱ የቱ ነው? ሁላችሁም ላይ ምታችሁም ያላችሁ በጌታ ፍቅር ወዳችኋለሁ። ሰላም ብያለሁ። ፓስተር እንኳን ደህና መጣሽ። እንወድሻለን። ዳግዬ ሰላም ነህ? አለው እኔ እናት ተባረኪ። መነንዬ ሜርስዬ እውነቱ እየገባሽ ያለሽው እናት ማርያም ሊቀ ተዋህዶ ሁላችሁም በድጋሚ ሰላም ብያለሁ። ወዳችኋለሁ፣ አከብራችኋለሁ። ኦኬ ትንሽ ውጥረቱ ጨምሯል ዛሬ። እንግዲህ ጌታ ሁላችንም ይርዳን። በጣም ዛሬ በጣም ትዕግስት ያስፈልጋል። ቀጥሉ። እሺ እናት ማርያም ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? እስማምና ድምፅሽ ራሱ ደስ ሲል እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? እሺ ኦርቶዶክስ ነሽ? አዎ ነኝ። እሺ ደስ ይላል። በትዝታው መከሰስ ምን ተሰማችሁ? ኦርቶዶክስ ምን ተሰማሽ? እንደኔ መከሰሱ ጥሩ አይደለም፣ እንደኔ ማለት ነው። እሺ ግን ደግሞ ጥፋት አጥፍቷል። ከወግዬ ጋር አውሪ፣ ችግር የለውም። ወግዬ አውሪያት እስቲ።
ታብታብና ኮፕሊንክ ያደርጋችሁ ማህበረ ቅዱሳን ወዳችኋለሁ። እንኳን ደህና መጣሽ። ያው በጌታ በኢየሱስ ስም እንወድሻለን። ቀጥይ እስቲ። በጌታው መከሰስ ኦርቶዶክስ ያው ክስ አቅርባበታለች። ምን እንደተሰማሽ እስቲ በደንብ ንገሪ። እንደኔ ትክክል አይደለም ብዬ ነው ማስበው፣ እንደኔ ማለት ነው። ግን ደግሞ እሱ ንግግሩ ትክክል አይደለም። እውነት ለመናገር አንድ ሰው ለምሳሌ ከነበረበት ሃይማኖት ነው አይደል ወጥቶ ጴንጤ የሆነው እሰየው ሄደ ማለት ማንኛውም ሰው የፈለገውን እምነት ነው መኖር የሚችለው። እምነት የግል ነው አይደል? ስለዚህ የወደደው መርጦ ሄዷል። በኢትዮጵያ ኦርቶዶክስ ተዋህዶ ደግሞ ረጅም ዓመት ትልቅ ሰው እስኪሆን ድረስ ኖሮበታል። ኦኬ አስተምራ ገጽሳ ለዚህ አድርሰዋለች። እግዚአብሔር ይመስገን። አይ አልሆነኝም ብሎ ደግሞ ወጣ። ከወጣ በኋላ ማለት በቃ ጭንቅላታቸው ትልቅ የሆኑ ሰዎች ጥፋት ማጥፋት የለባቸውም እንደኔ ማለት ነው። ትዝታው እንደምንም ብሎ ይሄ ነገር እንኳን ማለት ቢደርስለት ትልቅ ሰው ነው፣ የተማረ ሰው ነው። የተማረ ሰው ደግሞ በፍጹም የሰውን ሃይማኖት አይነካም። በጣም ብዙ ነገር ብሏል። ስለ ኢየሱስ ክርስቶስ ብለው ገዳማት የተቀመጡት አባቶች እናቶችን መንካት የለበትም። እስከዛን ድረስ የደረሰ ሰው ነው። ግን ያን መናገር የለበትም። ትልቅ ሰው ነው። አንቺ ትልቅ ሰው ሆነሽ እንዴት ስለ ኢየሱስ ክርስቶስ ብለው የወጡትን ሰዎች እንዴት ትነኪያለሽ? ለምን ትልቅ ሰው ነሽ አይደለ? እንዳስተሳሰብሽ ሃይማኖትሽ ይፈቅድልሻል። ሃይማኖት ጴንጤ ነሽ ሄደሽ እነኚህ ሰዎች እንዲህ ብለሽ ተናገሪ ብሎ ይፈቅድልሻል ሃይማኖትሽ? እሺ እናት ማርያም በመሰረቱ አንድ እውነት አለ ልጠይቅሽ የምፈልገው ነገር። እሱ አንድ ከኦርቶዶክስ ሲወጣ ለምን ወጣ? እንደገና ኦርቶዶክስ ቤተክርስቲያን ውስጥ ያለውን ለምሳሌ ስለ ታቦት ለምን ተናገረ? ገብቶሻል አይደለ? ሃይማኖት ሰው ለምን ይቀይራል? መጀመሪያ ሲጀምር ማለት ነው። እና የቀየረው ልክ አይደለም ብሎ ነው። ልክ ካልሆነ ልክ ያልሆነውን ነገር ለራሱ ብቻውን ይዞ መቀመጥ አለበት ብለሽ ታምኛለሽ? ለምሳሌ ከእስልምና ወደ ክርስትና ብትመጪ አንድ እውነት ይዣለሁ ብለሽ ነው አይደል የምትመጪው? እና እኔን እዛ ሃይማኖት ውስጥ ያለውትን እህትሽን ለማዳን እዛ ሃይማኖት ውስጥ ያለው ነገር ልክ አይደለም ብሎ መናገር ኃጢአት ነው? አዎ ኃጢአት ነው። አልጠየቅኩትማ ማለት ነው። ለምሳሌ እኔ ስጠይቅሽ ነው እናቴ። ቆይ እኔ ስጠይቅሽ ነው እኮ ለምሳሌ ከእምነቴ መጥቼ እስኪ ትዝታው እስኪ ያንተ እምነት እንዴት ነው ብሎ እውነቱን ያስረዳኛል እንጂ አይሳደብም። መሳደብ የለበትም። የቀመሰ ስድብ በነገራችን ላይ ስድብ አይደለም የተናገረው። ስድብ አትበዩ። ተሳድቧል። ኖ በትክክል ፍረጂ። በትክክል ማለት ፈራጅ እግዚአብሔር ነው። ፈራጅ ኢየሱስ ክርስቶስ ነው፣ ሰው አይደለም። ግን ስድብ ምንድን ነው? ስለ እውነት ስለ ህሊናሽ ተናገር። ስድብ ምንድን ነው? ኢየሱስን በነገራችን ላይ ትንገርሽ ምን ብሎ እንደተሳደበ ትንገርሽ። አስተሪ ምን ብሎ እንደተሳደበ አንድ ስድብ ትንገርሽ። አንድ የምታስታውሰው ስድብ የስድብ ቃል የተሳደበው ሄዶ ስለ ኢየሱስ ክርስቶስ የወጡትን አባቶችና ገዳማት ላይ የተቀመጡትን ሰድቧል። ምን ብሎ አውጪና ያሳየ? የውሸትም አይተሻል እኮ ስላየሽ ለምን አጣልሻለሁ? እኔ ሲሳደብ አላየውም። ቆይ አንድ ጊዜ ማለት ነው። ለምሳሌ ትዝታው ማለት ተከሷል አይደለ? የተከሰሰበትን እኮ ህግና ህግ ብቻ ነው የሚጠይቀው። አንድ ስድብ ተናገር። የተሳደበው እህታችን ጊዜ አታባክኝብን። አንተ ዝም በል አንተ ምንም ነገር አትናገር። ከሷ ጋር ነው ያወራው። አንተ ጥሩ ነው እያወራሻለሽ። ጣልቃ አትግባ። እሺ አልገባ ጣልቃ እንዳትገባ። እኔ አንድ ነኝ አንድ ሰው ነው ሊያወራ የሚገባው። እሺ እኔ እናት አንድ ስድብ ግን ንገሪ እባክሽ። የሰማን ነው እኛም የሰማን። ተባረክ። የራስህ ጉዳይ ነው። እኔ ለአንተ አሁን አምጥቼ ላስደምጥህ ነው ጆሮህ። ስለዚህ አልሰደብም ማለት ነው።
ከሰማሽው ፍጹም አርግቶ ተሳድቧል። የሰማሽው ስድብ እሺ ምንድነው? እኔም አንቺም ታውቂያለሽ። ለምን አመጣልሻለሁ እዚህ ጋር? ለምን በድጋሚ ደግምላችኋለሁ? ለምን አልደግመው? ምን ብሎ ተሳደበ? ይሄማ በውሸት እየከሰስሽው እንዳይሆንም አይ እኔ የተከሰሰበትን እኮ እዛ ጋር ይናገራል። ቪዲዮ አለ። ሰው እኮ ዝም ብሎ አይደለም በጆሮሽ የሰማሽው ስድብ ካለ ለምን በትዝታው መከሰስ ኦርቶዶክስ ምን ትላለች? እስቲ ልክ አይደለም ማለት ሁለተኛ እየተጋጨሽ ነው። አሁን ደግሞ አይ ተሳድበዋል። ከተሳደበ እኮ ደግሞ ልክ ነሽ፣ ልክ ነው እኮ ቤተክርስቲያኗ መክሰስ ልክ አይደለም። እኛ ደግሞ ምክንያት ልንገርሽ ምን ብሎ እንደተሳደበ ይኸውልሽ፣ ጭንቅላቱ ትንሽ ለሆነ ሰው ትልቅ ቦታ እንደመስጠት ነው። አንድን ሰው ላይክ ፍርድ ቤት ስላቆሙት ምንም የሚመጣ ነገር የለም፣ የሚጨምርም ነገር የለም። ምናልባት እግዚአብሔር ሊያስተምረው ይሆናል ይሄ ነገር የመጣበት ማለት ነው። እግዚአብሔር አምላክ ሊያስተምረው ነው፣ ሊቀጣው ነው። አሁን እግዚአብሔር ይመስገን። እሱ ያንቺ እንትን ነው። እግዚአብሔር እኮ የምታሳዝኑኝ እናንተ ናችሁ። ለመናገር በጣም ታሳዝኑኛላችሁ። ለመማር በክርስቶስ አምኖ መጽሐፍ ቅዱስ የሚያነብሰው ነው። እሱን መማሪያችን መጽሐፍ ቅዱስ ነው። ግን ክሱን አሁን ይልሽ ወይ ልክ አይደለችም ካልሽ አልተሳደበም። አይ ተሳድበዋል እና አንቺ ራስሽ እኮ እርስ በርስ እየተጋጨሽ እኔ አልተጋጨሁኝም። ለጭንቅላቱ ትንሽዬ ለሆነ ሰው እንደ ትልቅነት እንደ መቁጠር ነው ያልኩት። ይሄ መከሰሱ አግባብ አይደለም። አንቺ ስድብ ለመጨመር ነው የመጣችው። ቤካዬ ትዝታውን አሁን ትንሽዬ ጭንቅላት እያለችን ነው። ቴንኪው። ከዚህ በላይ አስተሳሰብ የሌለው ሰው ነው የሰውን ሃይማኖት ሄዶ የሚሰድበው። እንግዲህ ያው ስድብ ከእናንተ አባታችሁ ነው። ሃይማኖቱን የማይወድ ሰው መጥቶ ይሰደብ። እኔ አንቺን ከሰደብኩሽ አንቺን ሃይማኖት ከሰደብኩኝ የራሴን ሃይማኖት እናት ማርያም ይሰማሻል? ዝም በአንቺ ካንቺ ጋር እያወራሁ አይደለም። ሴት ሀገር አይ ቲንክ አረብ ሀገር ናት መሰለኝ። ለፈለገ ነው ለመምሬ ወጣ ገባ ነው ወይስ ለልደት ነው የምትገብረው? ከአረብ ሀገር ናት አይደል? ወረደ በየኔ እናት በቃ ሌላ ሰው አስቀቡና ተወያዩ። በነገራችን ላይ ምንድነው እሱ የሚባለው አሁን እህታችን አልገባትም። ምንድነው ላይክ እያወራች ያለችው ነገር ራሱ ከሷ ጋር በጣም የተጋጨህ እንደሆነ የተረዳችሁ አይመስለኝም። ልክ አይደለም ካለች እኮ ውጪስ ቤተ እምነታችን ይህን ማድረጓ ስህተት ናት ብላ እያለች ነው። አሊያም ደግሞ ልክ ናት ብላ ደግሞ ካለች ትዝታው ወንድማችን መጋቢ ትዝታው ሳሙኤል ያለውን ነገር ቃል በቃል ያመጣች እንደዚህ ማለቱ ትክክል አይደለም ብላለች ይገባል። ፕላስ ደግሞ አንድ ቤተ እምነት የክርስቶስ ተከታይ ነኝ ብላ የምታምን ከሆነ ሐዋርያዊ አሁንም ሆነ እዚህ ላይ አልብጬ ማወራው ሁሉ ጊዜ ሐዋርያዊ ቅብብሎሽ ኦኬ አለኝ ብላ የምታምን ከኛ ውጪ ከኛ በቀር ሐዋርያዊ ቅብብሎሽ ላሳር የምትለው ቤተ እምነት ኦርቶዶክስ ተዋህዶ በክርስቶስ ትምህርትና ያለነው ብላ የምትለው ኦርቶዶክስ ተዋህዶ we have to focus እንደዚህ እዚህ ነገር ላይ ሐሳቤን አግኝታችሁ ከሆነ በደም ማይንዴን አንብባችሁት ከሆነ እዚህ ነገር ላይ በጣም ስታክ ማድረግ አለብን። አሁን እነኚህ በስሜት ይሁን ባለማወቅ የሚከተሏቸው ህዝቦች አሉ። ኦኬ እውነቱን ሳይረዱ ዝም ብሎ በስሜት የሚከተሉ ወንድሞች እህቶች አሉ። እነሱን ከማንቃት አንፃር ነው ሊሆን የሚገባው። ለምንድን ነው ካላችሁ የትኛው ሐዋርያ ነው ስድብን በስድብ ፈንታ ክፉን በክፉ ፈንታ ኢቭን እንኳን አድርጎ ቢሆኑ አደረገም? ሲጀመር ሐሰትን የገለጠው ሐሰትን መግለጥ ደግሞ ከአባቶች የተማረው ነገር ነው። ከነ ሐዋርያ ጳውሎስ የተማረው ነገር ነው። ኦኬ እሱን አሳይተን ከዚያ ደግሞ እነሱ ሐዋርያ ቅብብሎሽ አለን ብሎ ቢሉትን ሐዋርያ አስተምሮ እንደሆነ ከዚህኛው ነገር ጋር በደንብ አድርጎ ያገናኙ ማውራት ብቻ ጥሩ ነው ብዬ ነው አስበው። እኔ ዋና ፎከስ እሱ ነው። ያሉበት ተቋም ያሉበት ቤተ እምነት ሐዋርያዊ ቅብብሎሽ የሚባል ሽታውም እንዳይለና ይልቁንም ማመዳዊ ቅብብሎሽ፣ ከዲራዊ ቅብብሎሽ፣ ቃይስማዊ ቅብብሎሽ፣ እነ ያሲናዊ ቅብብሎሽ እንደሆነ በሴቶች ደግሞ እነ ከዲቻ እነ ሚዲጃ whatever anyone can name it እና የነሱ ቅብብሎሽ እንደሆነ ማሳየት ነው። ኦርቶዶክስ ማለት የአንድ ሳንቲ ኦርቶዶክስና ሙስሊም የአንድ ሳንቲ ሁለት ገጽታ እንደሆነ ከማሳየት ተማንገድ መሆን አለበት ብዬም ስለማምን ነው። ወንድሞቼ እናቶቼና እዛ ላይ ሞር እሱን ነገር ለማሳየት ሞክሩ። ወዳችኋለሁ። ኦኬ እሺ መማሪ ግን ግቢ እስቲ እኔ ውዷቴ መሪያመር ምናምን ነገር ነይ ግቢ
ና አውሪ ማውራት ይቻላል። ቤካ you are next don't worry about me ቤካ is next እና ታዲያ አግኝቼው ነው አባቴ አግኝቼ ነው ኦርቶዶክሳዊ ሰው ካለ ገባ እሺ word of faith okay word of faith እሺ ታፕ ኮፒሊንግ አድርጉ እስቲ እሺ word of faith ሰላም ነው word of faith እንዴት ነህ እግዚአብሔር ይመስገን እሺ ጮክ ብለህ አውራ ብራዘርዬ እሺ አይሰማም አሪፍ ነው መርሲ እስቲ አውሪ ቤካዬ ትንሽ ደቂቃ እሺ ትንሽ ደቂቃ ሰጥቶሻል እሺ ወግዬ ድገሚ እስቲ ቡና የሚደገመልት ያለሽ እሺ እንኳን ደህና መጣ ወንድማችን ላይ ያለውን ጥያቄ አይተሃል አይቼዋለሁ እሺ ቤተክርስቲያን ፓስተር ትዝታውን መክሰሰው ልክ ነው ወይስ ምን ተሰማ መጀመሪያ ስሜት ተናገረ ልክ ነው ብዬ ነው የማስበው እሺ ምንድነው ልክ ያደረገው ያው ክርስትና ነው አይደል ክርስቲያኖች ናቸው አይደል እሺ እንግዲህ ያው ከኢየሱስ ነው ከሐዋርያት የሚተማራው እሺ ልክ አይደለም ተብሎ የታሰበበት ምክንያት የመጀመሪያው ፐርሰናል የሆኑ ጉዳዮች ቤተክርስቲያኑ ኦፊሻል ልክ ነው ልክ ነው መታሰሩ ካልክ እንግዲህ ማሳሰር መክሰስ ኢየሱስ ነው ሐዋርያት ናቸው ያስተማሯቸው አላስተማሩም ግን ያው ሰው ግዴታ በምድር ላይ የከፈለውን ማለትም ያጠፋውን ጥፋት ግዴታ መክፈል አለበት ማግኘት አለበት ብዬ አስባለሁ ምድር ላይ አይደለችም እንደ ቤተክርስቲያናችሁ ክርስቶስም ምድር ላይ መሰለኝ ሐዋርያቱም ምድር ላይ መሰለኝ ሐዋርያው ጳውሎስ እንግዲህ በክስ ነው ዘመኑን የጨረሰው ተከሶ ማለት ነው አይደለም ብዙ ጊዜ በሮም የተከሰሰበት ይላል በሚናገረው በሚያስተምረው ትምህርት ኢየሱስ ጌታ አይደለም ብለው ነው አይ በሱ አይደለም ኖ አይ እሱ ሳይሆን አሁን የተናገረው ነገር ትክክል ነው ወይ ብለሽ ታስቢያለሽ ወይ አንቺ ለኔ ትክክል ነው ለአንተ ትክክል ያለው ነው ምኑ ነው እሺ ትክክል ያልሆነበት ምክንያት አንድ ሁለት ምክንያት ልጥቀስልሽ የመጀመሪያው ምክንያት ቤተክርስቲያኗ አንድ ፐርሰናል ሰው ያደረገውን ነገር ኦፊሻሊ ታደርጋለች ብሎ እንትን ማለቱ ለምሳሌ የሆነ አባት የሆነ ጊዜ ላይ አንድ ድርጊትን አድርገው ነበር ማለትም የሆነ በጥንቆላ ምክንያት የሆነ ነገርን ሰርተው ነበር ማለትም ዶሮ ምናምን አውጥተው ነበር እና በዛ ምክንያት ኦፊሻሊ ቤተክርስቲያኗ ጥንቆላን ትሰራለች ብሎ ማስተማሩ ይሄ ትክክል አይደለም ብዬ ነው የማስበው አሁን ወደ ሌላ ብዙ ነው ዝባዝንኪው ወደ ሌላ ነገር ከመግባት እኛ የዛሬ ጥያቄያችን ፓስተር ትዝታው በሚያስተምረው በሚናገረው ንግግር ቤተክርስቲያን ከሰዋለች አልተሳደበም ያለውን ነገር የእናንተ አስተማሪዎች ያሉትን ነገር ከማለት ውጭ የተጻፈውን ከማንበብ ውጭ እንግዲህ ወንጀል አልሰራም አይደለ ተሳድቧል ወንጀል ማሰርት አይደለም ሰው ግላዊ ያደረገውን ነገር ለምንድነው ቤተክርስቲያኗ ታደርጋለች ብሎ የሚናገረው ነው ጥያቄ ተሳድቧል ተሳድቧል ታደርጋለች ብሎ መናገር ራሱ ትልቅ ስህተት ነው ዳግዬ እስቲ ነው ጥያቄውንም አልተረዳበት ችግር የለም ወንድማችን ምን እያለን ነው አንድ ሰው ያደረገው ነገር አልተረዳኝም ቴንክ ዩ ፓስተር ትቀጥያለሽ ወንድማችን ምን እያለ ነው አንድ ግለሰብ ያደረገውን ነገር የቤተክርስቲያን ድርጊት አድርጎ እያወራ ነበር ለምሳሌ አለና ጥንቆላ አንድ ሰው ያደረገውን ጥንቆላ ልክ ቤተክርስቲያኒቷ ያደረገች ይመስል እንደዛ አድርጎ እያወራ ነበር አለ ኦኬ ጥሩ ስንት ሰው ያደረገው ነገር ነው ቤተክርስቲያኒቷ ያደረገች ተብሎ የሚወሰደው
አባ ገብርኤል በጋራ ነው እንዴ በግሩፕ ነው እንዴ የኢየሱስን ቤዛነት ሲናገሩ ያወገዛቸዋቸው? አንድ ብቻቸውን ኮንሳቸው የሚያደረጉት አይደል እንዴ? አንድ ብቻውን ቢያረገ በጋራ አደረገ። ዞሮ ዞሮ የቤተ ክርስቲያኒቱ አገልጋይ ካህን፣ ቄስ፣ ዲያቆን እስካደረገው ድረስ ቤተ ክርስቲያኒቱ አደረገችው ተብሎ ነው የሚታሰበው። ከዛ ቤተ ክርስቲያኒቷ ምን ታደርጋለች? አይ እኔን አይወክለኝም፣ አዎ ክህነት ሰጥቼው ነበር፣ በክህነቱ ተቃራኒ ግን ሄዶ እንዲህ አይነት የጥንቆላ ስራ ሰርቷል፣ ይሄ እኔን አይወክለኝም ብላ ቤተ ክርስቲያኒቷ ስታወግዘው ያን ጊዜ ኦኬ መልካም አደረግሽ ይባላል። ዞሮ ዞሮ ግን ግለሰቡ ቤተክርስቲያኒቷን ይወክላታል። ባይደዌ ቤተክርስቲያኒቷን ምን የሚወክላት መስሏችሁ ነው? መላእክቶች የሆኑ በራሪ እንስሶች በምድር ላይ የሚርመሰመሱ አራዊቶች ነው የሚወክሏት? ሰዎች እኮ ነው የሚወክሏት። ምን አይነት ሰዎች? ክህነት ያላቸው ሰዎች። አሁን አንተ ክህነት ይኑር አይኑር ስለማናቅ መወከልን እርግጠኛ አይደለንም። ዲያቆን ከሆነ ግን ይወክላታል። ለምን? አፌነ ተናገር እኔን ወክለህ ስበክ ብላ ሰጥተዋለች። ስለዚህ እባክህ የምታወሩትን ነገር ሜክ ሴንስ አድርጉ። አዎ ቤተክርስቲያኒቷን ይወክላል የጥንቆላው ስራ። ፓስተር ይቀጥሉ። ትክክል ነው ትዝታ የተናገረው። ወደፊትም እንዲህ አይነት ጥንቆላ ካየን በአንድ ሰው የሚደረግ በግሩፕ ይደረግ እንቃወማለን። ፓስተር ይቀጥሉ። አዎ እንግዲህ ወንጀሉ ምንድን ነው? እኔ ያው የምጠይቅህ ትዝታ መከሰስ ቤተክርስቲያን አንድ ትከሳለች ወይ? ሁለተኛ ደግሞ ምን ስላደረገ ትከሰዋለች? አሁን እኮ ከሚደረገው ውጭ በአደባባይ እውነትን ከመናገር ውጭ ሊያስከስሰው የሚችል ወንጀል የሰራ አይመስለንም እና በጣም ጥያቄ ስለፈጠረብን። እሺ አሁን ለምሳሌ የተለያዩ አረጋለሁ የተለያዩ ፓስተሮች አሉ። አሁን ለምሳሌ እኔ አንድ ቀን አጋጥሞኝ ነበር። በቸርቻቸው ውስጥ ምን ያደርጋሉ? ፓስተሩ እየሰበከ ነው እና በቴሌቪዥን በዚህ ቴሌቪዥን ውስጥ ብዙ ሴቶች ያረግዛሉ ብሎ ይናገራል። እና ይሄ ስለኛ ቸርች አልተጠየቅም። ስለኛ ቸርች አልተጠየቅም። ላይ እንግዲህ አልገባህም። አንተ ቤት ከፍተኛ አንጠይቀን፣ እሱ ችግር የለውም አይደለም። እኛ ደግሞ ኃጢአተኛ ነህ እንላለን፣ እየሰራ ያለውን እናበረታታለን። ማድበስበስ ያው ኢቫንጀሊካል ጋር የለም። ለዚህ ነው እኮ ትለያያላችሁ የምትሉ። አይ እኛ አንለያይም። ቤተክርስቲያን አትለያይም። ንጹህ ናት፣ ቅድስት ናት አንልም። ቤተክርስቲያን ለኛ ህዝብ ስለሆነች የሚያጠፋ ይኖራል፣ ተግሳጽ ይኖራል። እንደዛ የእኛን ነገር ለእኛ ተው። በተለይ ደግሞ ቤትን ከፍተህ ጠይቀን። እኛ ቤታችንን የከፈትነው አሁን ፓስተር ትዝታው ቤተሰቡን ሀገሩን ለመጎብኘት መጥቶ ቤተክርስቲያን ትልቋ ቤተክርስቲያን ናት የከሰሰችው። አይ ጥሩ አርጊውመንት እኮ ነው ያነሳው ፓስተርዬ። እንደዚህ ብለሽ ጠይቂ። ያንን እባክህ ዳግዬ። አይ ኖ ጥሩ ነው እኮ ጥሩ ይዘሽዋል። ግን ምንድነው ጥሩ እንትን ያነሳው ባይደዌ እንደዚህ አይነት ወንበዴ ፓስተርን በቲቪ አይቷል። እኛ ወንበዴ ነው የምንላቸው ባይደዌ ወንጌላማዊ መሆናቸውንም አናቅም። እሱን ወንበዴ ፓስተር አንተ ኦርቶዶክሳዊ ሆነ ይሄማ ወንበድና ነው፣ ይሄማ ዝርፊያ ነው፣ ይሄማ ቅሚያ ነው ብትል አንተ ተሳስተሃል ወይስ አልተሳሳትክም? ማንን ፓስተር? ትክክል ነኝ እናገራለሁ። እንደዚህ አይነት ነገር ካጠፋ በደንብ ሊነገረው ያስፈልጋል። ያቤል ያክብር። በቃ እሷን አሁን ያልካትን መብት ለትዝታ ውስጠው። እሺ ፓስተር ይቀጥሉ። እንግዲህ ያው ቤተክርስቲያን ምናልባት የቤተክርስቲያን ሲባል የሆነ ሴትዮ ነው የምትመስለኝ በእነሱ አፍ ማለት ነው። እና ቤተክርስቲያን ማለት ህብረቱን ነው። እኛ ቤተክርስቲያን የምንለው ህብረታችንን ነው ህዝብ ውስጥ። እሺ ስለዚህ ቤተክርስቲያን ህዝብ ከሆነ በእናንተ ውስጥ ብዙ ስህተቶች የሚሰሩ አሉ አይደለ? ሰው አይደለና መከሰስ የሚገባቸው ለምሳሌ አሁን በጥንቆላ ትልቅ ጳጳስ ናቸው፣ ስማቸው ባላስታውስም ሰው እንዳስገደሉ 15 ጽላት እንደ ምንድነው ስሙ እንደ ለጥንቆልና ምንድነው ስሙ ለእስልምና እንደሸጡ ምናምን መቼም እየሰማን ነው። ይሄ ትልቅ ወንጀል ነው አይደለ? ታቦትን መክተፊያ ምናልባት ትዝታው ብለዋል፣ ዶክተር ዘቤም ብለዋል። እንደው በደንብ በጥቅስ አስደግፈው ማለት ነው እየከታተፈ እያሉ በቃ እየከታተፈ በቃ የታቦቱም ማለት ነው ከዮርዳኖስ ከምን ጋር እያያያዙ ማለት ነው። እና ምንድነው ልክ ነው የሚያስብለው ታዲያ?
እናንተ ስህተተኞቹ በተለይ ከባድ ወንጀል እየሰሩ በትልቅ ደረጃ እያሉ አሁን ሚዲያ ላይ እንግዲህ እየተዘዋወረ ያለውን ነገር ታውቃለህ። እሳቸው ሳይከሰሱ አሁን ላልሽው ነገር ማለትም መምህር ዘበነ ለተናገሩት ነገር ማስረጃ ይኖርሻል? መክተፊያ ነው ብለዋል። ማስረጃ ይኖርሻል? ዳግዬ ፕሊስ አሳየው። እሺ ቤካዬ አንዴ እኔ ወይ ሜርሲዬ እኔ ቲክቶክ ላይ ያለላችሁ አንዴ ያሳዩት። ተባረክ። ከዛ በኋላ ግን ምን እንደምትላቸው ለመስማት ቸኩያለሁ። ያው እንዳትከሰስ አንተ ማደራ ተጠብቅ። ማንም ይመቸዋል። ቤካለ አልተመቻችሁ? እሺ እኔ ያሳየዋለሁ። ዳግዬ እኔ ውጪ ነኝ ነው። እሺ አንድ ስራ እየሰራሁ ስለነበር ነው። ኦኬ ላሳየው። እኔ አግዛለሁ ዳግዬ። እሺ ልቀቅ። ታወዶ ከተመቾት እኔ ፔጅ ላይ እኔ ቲክቶክ ላይ የመጨረሻው ቪዲዮ ማለት ስትቆጥሩ አራተኛው መሰለኝ አራተኛው ላይ ያለው ቪዲዮ አሳዩት። ቴንክ ዩ። ማሳየት ነው? አዎ ቆይ በትልቁ ላድርጎት ነው። ቆይ አንዴ ይቅርታ እምቢ አለኝ። ቆይ እሺ እኔ ላሳየው በቃ ችግር የለም። ቴንክ ዩ። እዚሁ ቅርቤ ስላለ ላሳየው። አሁን አይታችኋል። ይሄ ልጅ ፓስተሩን ያን ወንበዴ ፓስተር ሲቃወመው ይታሰር አላለም። እዚሁ ሰምታችሁታል። ያ በቲቪ አስረግዛለሁ ምን እላለሁ የሚለውን ፓስተር አሁን አንተ ስትቃወመው አሁን እኛ ልናሳሰር ምንም አልተነሳንም። እንዴት ተቃወመዋል? ቤተ እምነታችን ምን አላለም። እኛ እንዲህ ነን። አየህ ፋየር ነን እኛ። እንዲያውም ተባብረን ወንጀልም ስለሆነ እኮ የሃይማኖት እንትንም አይደል። እባካችሁ በትንሹ አታርጉኝ። አይ ቲንክ እንትኑ መሰለኝ ይሄ አዲሱ ቲክቶክ እየረበሸ ነው። አዎ ዳጊ ፍሊፕ ያደርጋል አባ። እኔ ወዲያው ካሜራ ካልከፈቱ ያደርጋል። አንተ አርገኝ ቤካይ። ወይ አንድ ያደርጋለሁ እንትን ሰው ሳስገባ ወዲያው ነው የሚቀይረውና እንደዛ ነው የሚሆነው በራሱ ጊዜ። እሺ ታብታብና ኮፕሊንክ አድርጉ። ማብረቅ ቅዱሳን ዳጊ ጠርተኝ ነበር እንዲቀደም አባ። ኖ that's fine። ይሄው ላሳየው። እሺ ዶክተር ዘቤ ምን እያሉ ነው? እስኪ እናድምጣቸው ትላለህ። ታቦት መክተፊያ ነው። ችግርህን ትከትፍበታለህ፣ መከራህን ትከትፍበታለህ። ታቦት መክተፊያ ነው። ዮርዳኖስ ሞልቶ መሻገር ሲያቅት የካህናቱ እግር ሲረግጥ ወደ አረባ የሚሄደው ወደ ጨው ባህር የሚገባው ወደ አዳም ከተማ የሚሄደው ዮርዳኖስ ወንዝ ተከተፈ፣ ተቋረጠ፣ ቆመ። ካህናቱ እግራቸው በደረቅ ምድር ላይ ረገጠ። ታቦት መክተፊያ ነው አልክ? አዎ መክተፊያ ነው። በፍልስጤም ወደ ዳጎን ቤት የወሰዱት የእግዚአብሔር ታቦት ምን እንደሰራ ተመልከት። እጅና እግሩን ቀነጣጥሶ ጣለው። በሁለተኛው ቀን ቢመጡ መጀመሪያ ወደቀው፣ ሁለተኛ ቀን እጅና እግሩ፣ በሶስተኛ ቀን እንዳለ ሙሉ በሙሉ ተፈረካክሶ አንገቱ ብቻ ቀርቶ ዳጎን ተከታትፏል። ማከተፈው የእግዚአብሔር ታቦት ከተፈው። ታቦት መክተፊያ ነው አልከኝ? አዎ አጋንንትን ያንተን የክደት እሳቤና የዲያብሎስን አሰራር ይከትፋል። ታቦት መክተፊያ ነው። እሺ ፓስተር እንግዲህ ምንድን እያለ ነው ዶክተር ዘቤ? መክተፊያ ነው ብቻ አይደለም ጥቅስም አለ። ባህር ሲከተፍ እግዚአብሔር ያሳያችሁ። እንግዲህ ባህር ተከትፎ የለ ወይ? ዳጎን ተከትፎ የለ ወይ? መጽሐፍ ቅዱሳዊ ነው እያለ ነው። እንግዲህ ዶክተር ዘቤ ተከስቶ እንዴት ፓስተር ትዝታው እንደዚህ ትላለህ? መክተፊያ ነው እንዴት ትላለህ? የምንጠቀምበትን ታቦት አይደለም ክቡር ነው ታቦቱ ምናምን አይደለም ያለው። ኢንፋክት ክቡር አይደለምም አላለም። በእርግጥ ያላለውን መጨመር አልፈልግም፣ ግን ምንድን ያለው መጥቶ እንዴ ኦፍኮርስ መክተፊያ ነው ብሎ አብራራው። ጭራሽ ደግፎ እሱን የሚደግፍ ሀሳብ አወራ። አይ እኛ ፓስተር ትዜ ሲል ነው የሚደብረን፣ ዶክተር ዘቤ የፈለገውን ይበል ከሆነ ማስኬድ ነው። ወንድማችን ግን ያለ የለም እኛ ጋር ብለህ ነበር። ይኸው ቪዲዮን አሳይተናል። ከፓስተር ጋር ቀጠል። ባይ ዘ ዌይ ከስር ዳጊ አውራ እንትን ያውራ የምትሉ ሰዎች እንትን አርጉት ፕሊስ፣ አረጋጉት። እሺ በጣም ነው የምንወዳችሁ የምናከብራችሁ። በተለይ ስለማታውቋት ነው። ፓስተር ወጌ ማለት ለረጅም በእድሜያችን በእኛ እድሜ እሱ ዘመን ያገለገለች በጣም የጌታን ቃል የምታውቅ በጣም ጌታን የምትወድ ብዙዎችን ያገለገለች እህት ነች። እና አንዳንዴ ሪስፔክት አድርጉ ስለማን እንደምታወራ። ኢንፋክት ማንም ሲያወራ እኔ ከማንም አልሻልም፣ ማንም ከኔ ተሽሎ አይደለም። እዚህ ጋር ያለ ነው ግን እንከባበራለን። እና ባለተራው ሰው ሲያወራ ባቋርጠው እንኳ እኛ ስለምንግባባ ነው እንጂ እኔ ተሽዬ አይደለም ያቋረጥኳት ወይም ከሌ ተሽሎ አይደለም እንትን ያለኝ። እንዲህ አይነት ነገር አትጻፉ ከስር ፕሊስ። ወይ ደግሞ ስለማን እንደምታወሩ ወቁ። እኔ በጣም አታስቁኝ፣ አላወቃችኋትም ማለት ነው። እና ፕሊስ አረጋጉት ለማለት ነው። አንዳንዶቻችሁ ለእኔም ካላችሁ ሪስፔክት ይሆናል፣ ግን ለእኔ የምትሳሳዩት ሪስፔክት ለሌሎቹ ካልሆነ እኔ እንዳከበራችሁኝ አልቆጥረውም። እና በፍቅር ነው የምናገራችሁ። በጣም ነው የምወዳችሁ። ተባረኩ። እንደዛ አታርጉ። ፓስተር እየቀጤ
እሺ አላሉም ብለህ ነበር ወርዶ ፌዝ። አይ እሱ የተናገረውን ትዝታው የተናገረውን ነገር ለማስተካከል የተናገሩበት። ስለዚህ በሱ ቃል ተጠቅሞ እሳቸው በቀጥታ እንደው መክተፊያ ያልካው መክተፊያ ነው እንደውም አጎላው ማለት ነው። ከንግግራቸው እንደምታየው በጣም እንደውም በመረጃ በመጽሐፍ ቅዱስ ቃል እንደውም እኮ ማድመቅ ነው የያዙት አይደለም። እሱ ለተናገረው ቃል እኮ ነው ማስተካከያ የሰጡት። ችግር አለው? ማስተካከያ አይደለም፣ ጥቅስን አስደግፈው ባህሩን አስደግፈው ማስተካከያ ሰጡ አይደለም ነው ያሉት። አዎ መክተፊያ ነው ማስተካከያ ሰጥ አስደግፈው ነው ማስተካከያ የሰጡት መምህራችን። አላስተካከሉም፣ አደመቁት እንጂ። አማርኛ አትችልም? አይ በደንብ እችላለሁ እንዴ! ኧረ ያደኩት። አዎ መክተፊያ ነው። ያውም ዮርዳኖስን ከትፏል፣ ዲያብሎስን ይከትፋል እኮ ለተናገረው ቃል መክተፊያ ነው ያሉት። ትዝታ ብቻ አይደለም እንደውም እሳቸው ምንድነው ያስተካከሉት መሰለሽ ፓስተርዬ? ምንድነው ዶክተር እንትና መክተፊያ ነው ሲል እሳቸው መጡና መክተፊያ አይደለም አሉ። አይደለ አይደለም አሉ ወይስ ነው ብለው መክተፊያ ነው ነው ያሉት። ነው ብቻ አይደለም ሲከትፍ ደግሞ የሚከታተፈውን ነገሩን ገባ። አሁን አንተ ይሄ እኮ እንትን የሚል ነገር አይደለም ወይ ተሳስተዋል በለን እሳቸው አይደለም። ታቦት ትክክለኛ እንትኑ ጣውላ ነው፣ ችግር የለውም፣ ኖርማል ነው። መክተፊያ ብለው ጠሩት፣ ችግር የለውም። ጣውላ ነው ብለዋል። ያዙልን እንዳይከሱ ግን አደራ። በደንብ ከጣውላ የተሰራ ነው። ምንም የሚያስከፋ ነገር የለም። ከጣውላ የተሰራ ነው። እኛ ብጠይቀንማ የመጀመሪያው ያው መጽሐፍ ቅዱስ ላይ ያለው ከግራር እንጨት እንደተሰራ እናውቃለን። እሱ በቃ እና ጣውላ አይደለም እንዴ? ግራር እንጨት ድገሞ ግራር እንጨት ጣውላ አይደለም ወይ ነው እህት ያልኩት። ስለዚህ ትዝታው ምን አጠፋት አይደል ካንተ? አሁን እሱ ያለው ምን መሰለሽ እህቴ፣ ታቦት አለና ቤተክርስቲያኗ ኖርማል መጽሐፏ ላይ ታቦት ይመለካል ብላ ከነጭራሹ አልጻፈችም። እሱ ግን ምንድን ያለው ቤተክርስቲያኗ ጣውላ ነው አንተ አልክ። ዶክተር ዘበነ መክተፊያ ነው አሉ። ትዝታው መክተፊያ ነው አለ። ምንድነው ልዩነቱ? ከእንጨት የተሰራ ነው። ድጋሞ በደንብ ልጅ ከምንም ይሰራ ብሮ በእናትኛ እዚህ ቲክቶክ ላይ በጣም ቆይተናል። አትፎግረን። አንድ ነገር ላይ አውራን። መክተፊያ ነው አይደለም? አንተ ነህ ትክክል፣ ዶክተር ዘበነ ነው ትክክል። እቺን ብቻ ነገር ጣውላ ነው እኮ ያለ። በቃ ምን ጣውላ በለው ድንጋይ በለው ብረት በለው የፈለከው ቤዛ ነው ይላሉ ደግሞ አንዳንዱ። እሱን በኋላ ሲገርፉ እዛው ታወራለህ። አሁን እዚህ ጋር የምናወራው መክተፊያ ነው አይደለም? ዶክተር ዘበነ ተሳስቷል አልተሳሳተም? ከእንጨት ነው የተሰራው። ወንድም ያትሰማኝም እንዴ? ከወርቅ የሚሰራ እኮ አልኩ። መክተፊያ ነው አይደለም? ያኔ መክተፊያ ማቀው ሽንኩርት የሚከተፍበት ነው። ጣውላ ነው በቃ። ስለዚህ ዶክተር ዘበነ ተሳስቷል ማለት ነው። እንደሱ ከሆነ ዶክተር ዘበነ የሚከታተፋቸው ነገሮች ሁሉ በጥቅስ አስደግፎ ነገረን። ስለዚህ ዶክተር ዘበነ ተሳስቷል ወይስ መክተፊያ ነው? ግራ ገባን እኮ አሁን እኮ አንዱን ንገረን። አንተ ነህ ትክክል ዶክተር ዘበነ። አድምጠኝ እሺ አንዴ ወንድሜ አድምጠኛ አንዴ። ኧረ እግዚአብሔር ተረጋጋ አንዴ። ያሉት ምንድነው አገላለጻቸው ነው። መክተፊያ ሲባል ምሰራውን ክፉ ስራ ያስወግዳል ይከትፋል ያሉት። በቃ እንደዚህ ነው የገለጹት። አዎ መክተፊያ ነው አሉ። ኖርማል ነው፣ ምን ችግር አለ? በቃ እናመሰግናለን። ቴንክ ዩ። አንተም እንደ ዶክተር ዘበነ መክተፊያ ነው ስላልክ እናመሰግናለን። ቴንክ ዩ። ፓስተር ሌላ ጥያቄዎች ካሉሽም መቀጠል ትችላለሽ። እዚህ ላይ መቀጠል ትችላለሽ ፓስተር። አይ በቃ ያው መከሰሱ ልክ አይደለም ማለቱን ብቻ ማለት ነው። ተከሳሽ አግኝተናል ዛሬ ማለት ነው እንግዲህ ዶክተር ዘበነ ወርድ ኦፍ ስፔስ እና ማነው ፓስተር ትዜ ተስማምተዋል። እናመሰግናለን። ከዚህ በላይ ምንም ጥያቄ በቃ ጨርሰናል። ብራዘርዬ ቴንክ ሶ ማች። አንተ ጣውላ ነው ጠረጴዛ ነው ደግሞ መክተፊያ ነው ብለህ ስለተቀበልክ አንተም መከሰስ። እሺ አንድ አስተያየት መስጠት እችላለሁ? በቃ እናመሰግናለን ብራዘርዬ። በቃ ኦርቶዶክሶች ያው ሌላ ተከሳሽ አግኝታችኋል። እሱንም እስቲ ክሰሱት። አይ ያስፈልጋቸዋል ማለት ነው። 3 ሰው ስለሚሆን የሚከሰሰው የጠበቃ ብር በጣም ያስፈልጋቸዋል። እንረዳቸዋል። በውስጥ አናግሩ። ጎፈንድ ትላለህ። እሺ ማን ነው በተረኛ ትልና ማለት ነው? ይርጓለም ነው ይርጉለም እንዴ ነው ስሙ? እሺ ይርጉለም 3 ሽማግሌዎች። እሺ ይርጉለም ሰላም ነው? እግዚአብሔር ይመስገን ሰላም ነው። ወይኔ ጌታ ይመስገን። አንቺ ሴት ነሽ እንዴት ነሽ?
እግዚአብሔር ይመስገን። ይርጉልም ሳይሆን ይርጋለም ነው ስሜ። ይቅርታ ኦኬ። ስጠት ያለ ቦታ እንትን ለመሆን ሞክሪ እንድናወራ። እሺ ችግር የለውም። ህጻናት ጋር ስለሆንኩ ነው። እሺ ወንድማችን መጋቢ ምን ተሰማህ? ምን ወንድማችን መጋቢ ትዝታው ሳሙኤል መከሰሱ ትክክል ነው መስታሚያለሽ ከሆነ ምን ተሰማህ? መከሰስ ያው ሰው ካጠፋ በጥፋቱ መቀጣት አለበት። አንደኛ፣ ሁለተኛ ላይ አያዳግም። ማንም የማንንም አምና ሃይማኖት የመንካት መብት የለውም። ሰው በፈለገው ማመን መብት አለው። ግን የሰውነት ማንቋሸሽ፣ አባቶችን ገዳማት መሳደብ አቤት ይጋለሚ ቋንዴ አውቶማቲክ ላይ የሰማሽን አንድ ጊዜ መልስ ያለሽ ግን አንደኛ ከኋላዋ በጣም ይረብሻል፣ ሁለተኛ እሷም አውቶማቲክ ላይ ናት። አውቶማቲክ ነው ያደረገው ታሪያ ታዲያ ይቅርታ እየሰማሁሽ ነው እንዴ? ምን ነው ኋላ ግን ድምጽ የልጆች ድምጽ አለ። እሺ አሁን አሪፍ ነው። ታብታብና ኮፒ ያደርጋችሁ። እሺ ይርጋለም በትዝታው መከሰስ ኦርቶዶክሳውያን ምን ይላሉ ብለን እየጠየቅን ነበር እህታችን። አዎ እየሰማኋችሁ ነበር ከቅድም ጀምሬ። እሺ እንትን መነሻ ሐሳብሽን ንገሪንና ወደ ዝርዝሩ እንገባለን። ችግር የለም። መነሻ ሐሳቤ ማማዬ እኔ ብዙም ጊዜ ሰማለው እንደዚህ ቲክቶክም ፌስቡክም አያለው፣ ግን በሚያደርገው ነገር እኔ መካሰሱን ጥሩ ነው ብዬ አላስብም። ግን አንድ ሰው ደግሞ ሲያጠፋ በጥፋቱ ኃይል ካልተቀጣ ቅጣት ካልተቀጣ ይህ ነገር የነገው ትውልድ ቀጣዩስ እምነት አንዱን መዝለፍ ጥሩ ነው? ጥሩ አይደለም። በተረፈ ደግሞ አባቶች ማለት ነው አባት አንቺ አሁን አባትሽን ሌላ የእምነት አባት እንኳን ባይሆን አባትሽ ሲነካ ደስ ይልሻል? እንደው የእምነትን ታላቅነት ሌላውን ተይና